ሰላም ተመልካቾች፣ ዛሬ የምናየው ስለ ማርቨል እጅግ ስኬታማና ልዩ የሆነው ፊልም ብላክ ፓንተር ነው። ይህ ፊልም ከሌሎች ሱፐር ሂሮዎች ፊልሞች የሚለየው ጥልቅ ባህልን፣ ፖለቲካና የጥቁር ህዝቦችን ታሪክ ከዘመናዊ ቴክኖሎጂ ጋር አጣምሮ የያዘ በመሆኑ ነው። ታሪኩ የሚጀምረው ከሺህ ዓመታት በፊት ነው። አንድ ግዙፍ የሜቴራይት ድንጋይ በአፍሪካ ምድር ላይ ይወድቃል። ይህ ድንጋይ ቫይብሬኒየም የተባለ ሲሆን ኃይልን የመሳብና መልሶ የማፈንዳት ብቃት ያለው እንዲሁም መዋቅሩ የማይበገር የማዕድን የያዘ ነው። በአካባቢው የነበሩ 5 ነገዶች በዚህ ማዕድን ምክንያት ለረጅም ጊዜ ደም አፋሳሽ ጦርነትን ያደርጉ ነበር። ነገር ግን ባስት የተባለችው የፓንተር አምላክ ለአንድ ተዋጊ ራዕይ ያሳየችው። ይህ ተዋጊ ልብ ቅርጽ ያለውን ቅጠል እንዲበላ ትመራዋለች። ይህን ቅጠል ሲበላም ከመደበኛ ሰው በላይ የሆነ ጥንካሬ፣ ፍጥነትና ስሜቶችን የማስተዋል ብቃት ያገኛል። የመጀመሪያውን ብላክ ፓንተር ሆነ። 4ቱን ነገዶች በማስተባበር የዋካንዳ መንግስት ይመሰርታል። ነገር ግን ጃባሪ የተባለው ነገድ በንጉስ መመራት ስላልፈለገ ወደ ተራራማ አካባቢ በመሄድ ራሱን ያገላል። ከዚህ ቀን ጀምሮ ዋካንዳ ራሷን ከዓለም ደብቃ በቴክኖሎጂ ከሰው ምናብ የራቀ በመሆን ነገር ግን ለልውጭው ዓለም ደካማና እርዳታ የምትፈልግ የግብርና ሀገር መስላ መኖር ጀመረች። ወደ አሁኑ ዘመን ስንመጣ በካፕቴን አሜሪካ ሲቪል ዎር ላይ ባየነው ክስተት የዋካንዳ ንጉስ ተቻካ በኦስትሪያ በደረሰ የሽብር ጥቃት ህይወቱ ያልፋል። አሁን ልጁ ልዑል ትቻላ የንግስናውን ቦታ ለመረከብ ወደ ሀገሩ ተመልሷል። ነገር ግን ዋካንዳ ውስጥ ንጉስ ለመሆን በዘር ብቻ አይቻልም። በባህላዊ ውጊያ ፈተና ማለፍ ግድ ነው። በንግስናውም ቀን ሁሉም ነገዶች በፏፏቴ አጠገብ ተሰብስበዋል። ትቻላ የፓንተሩን ኃይል ለጊዜው እንዲያጣ የሚያደርግ መድኃኒት ይጠጣል። ምክንያቱም ንጉስ የሚሆነው በጉልበቱ እንጂ በቅጠሉ ኃይል መሆን የለበትም። በዚህ መሃል ማንም ሊገዳደረው ያልጠበቀው ከተራራው የወረደው የጀባሪ ነገድ መሪ እምባኩ ብቅ ይላል። ትግሉ እጅግ ብርቱ ነበር። እምባኩ ትቻላን ሊገለው ቢቃረብም ትቻላ ግን እጅ ስጥ፣ ህዝብ ይፈልጋል በማለት ምህረት ያደርግለታል። በዚህም ትቻላ በይፋ የዋካንዳ ንጉስ ይሆናል። በዚህ ሰዓት ግን በሌላኛው የዓለም ክፍል ለዋካንዳ ትልቅ ስጋት የሆነው ሰው ብቅ ይላል። ኤሪክ ስቲቨንስ ወይም ኪልሞንገር የተባለ የአሜሪካ ልዩ ኃይል ወታደር። ኪልሞንገር ከአንድ የቆየ የዋካንዳ ጠላት ጋር ስሙም ክሎ ከሚባል ሰው ጋር አንድ ላይ ይሰራል። ክሎ ከዓመታት በፊት ከዋካንዳ ቫይብሬኒየም ሰርቆ በማምለጥ በንጉስ ትቻካ ላይ ጥቃት የሰነዘረ ሰው ነው። ክሎ በደቡብ ኮሪያ ውስጥ ቫይብሬኒየም ሊሸጥ እንደሆነ ትቻላ መረጃ ይደርሰዋል። ከታማኝ የጦር መሪው አኮዬ እና ከቀድሞ ፍቅረኛው ናኪያ ጋር በመሆን ወደ ቡሳን ሳውዝ ኮሪያ ያቀናሉ። እዚህ ጋር የሚደረገው የመኪና ሩጫና አክሽን እጅግ የሚገርም ነው። የትቻላ እህት ሹሪ ከዋካንዳ ሆና መኪናውን በሪሞት ትነዳዋለች። ትቻላም አዲሱን ጥቃት ወደ ኃይል የሚቀይረውን የፓንተር ልብስ ተጠቅሞ ክሎን ይይዘዋል። ነገር ግን በምርመራ ወቅት ኪልሞንገር መጥቶ ክሎን ያስመልጠዋል። በኋላ ግን ኪልሞንገር ክሎን ገድሎ አስክሬኑን ይዞ ዋካንዳ ደጃፍ ይቆማል። ለዋካንዳውያን ይህ ትልቅ ድንጋጤ ነበር። ኪልሞንገር ማንነቱን ይገልጣል። እሱ የንጉስ ትቻካ ወንድም የልዑል እንጆቡ ልጅ ነው። ማለትም የትቻላ የአጎት ልጅ ነው። አባቱ እንጆቡ በዋካንዳ ተወላጆች ላይ የሚደርሰውን በደል ለማስቆም ቫይብሬኒየምን ለዓለም ጥቁሮች ሊያከፋፍል ሲል ንጉስ ትቻካ ገድሎታል። ኪልሞንገር ያደገው በአሜሪካ መንደሮች ውስጥ በብቸኝነትና በቁጭት ነው። የመጣውም ዙፋኑን ለመቀማትና አባቱ የጀመረውን የዓለም አብዮት ለመጨረስ ነበር። ኪልሞንገር የንጉሳዊ ቤተሰብ ደም ስላለው ትቻላን ለትግል ይፈታተነዋል። በዚህኛው ትግል ግን ነገሮች ይቀያየራሉ። ኪልሞንገር በልጅነቱ የደረሰበት በደል የፈጠረው ቁጣና በአሜሪካ ጦር ውስጥ ያገኘው የውጊያ ልምምድ ከትቻላ በላይ እንዲሆን ያደርገዋል። ኪልሞንገርም ትቻላን አሸንፎ ከፏፏቴ ላይ ይወረውረዋል። በዚህም ሰዓት ሁሉም ሰው ትቻላ እንደሞተ ያስባል። ኪልሞንገርም ንጉስ ሆኖ ዙፋኑን ይይዛል። ዙፋኑም እንደያዘ የመጀመሪያው ያደረገው ነገር ሌላ ማንም ሰው ፓንተር እንዳይሆን ልብ ቅርጽ ያላቸውን ቅጠሎች በሙሉ በእሳት እንዲያቃጥሉ ማድረግ ነበር። ዋካንዳም እንደ ጦር ሰፈር በመጠቀም የቫይብሬኒየም ጦር መሳሪያዎችን በዓለም ዙሪያ ላሉ ሰላዮች ማከፋፈል ይጀምራል። ዓላማውም በሁሉም ሀገራት ላይ ጥቃት በመሰንዘር ዋካንዳን የዓለም ገዢ ማድረግ ነበር። ናኪያ ግን አንድ ቅጠል በድብቅ ሰርቃ አምልጣ ነበር። ከንግስት ራሞንዳና ከሹሪ ጋር በመሆን ወደ ጀባሪ ተራራ እርዳታ ፍለጋ ይሄዳሉ። እዚያም ትቻላ በአስገራሚ ሁኔታ በበረዶ ውስጥ በህይወት ተገኝቶ እምባኩ ጋር ተደብቆ አገኙት። ናኪያ ይዛው የመጣችውን ቅጠል ሲጠጣ ትቻላም ኃይሉ ይመለሳል። አሁን ታላቁ ጦርነት ይጀምራል። በአንድ በኩል ኪልሞንገርና እሱን የደግፉ የነበሩ የቦርደር ትራይብ ወታደሮች፣ በሌላ በኩል ደግሞ ትቻላ፣ ሹሪ፣ ናኪያና እንዲሁም ደግሞ የነገስታት ጥበቃ የነበሩት ዶሮ ሚላጄ። ጦርነቱ በምድርና በሰማይ ይካሄዳል። እምባኩና ሰራዊቱ በጦርነት መሃል ደርሰው ለትቻላ ትልቅ እገዛ ያደርጋሉ።
በመጨረሻም ትቻላና ኪልሞንገር በማዕድን ማውጫው ባቡር ሀዲድ ላይ ይፋለማሉ። በቫይብሬኒየም ማውጫው መብራት ምክንያት የሁለቱም ልብሶች ኃይላቸው ይዳከማል። በዚህ መሃል ትቻላ አጋጣሚ ተጠቅሞ ኪልሞንገርን ይወጋዋል። ኪልሞንገር ሊሞት ሲቃረብ ትቻላ ወደ ዋካንዳ ውብ ጀንበር ማውጫ ይወስደዋል እና ደነ ቢለውም ኪልሞንገር ግን በባርነት ከመኖር ይልቅ መሞት ይሻለኛል፣ ልክ እንደ አባቶቼ በባህር ላይ ቅበሩኝ ብሎ እምቢ ይላል። ትቻላ ከኪልሞንገር ትልቅ ትምህርት ይወስዳል። ዋካንዳ ራሷን ደብቃ መኖር እንደሌለባት ይረዳል። በመጨረሻም ትዕይንት ትቻላ በተባበሩት መንግስታት ድርጅት ፊት ቆሞ ዋካንዳ እውቀቷንና ሀብቷን ለዓለም እንደምታካፍል ያውጃል። የዋካንዳ አምባሳደሮችም በአሜሪካ ውስጥ በመመደብ ለጥቁር ህዝቦች እድገት መስራት ይጀምራሉ። ውድ ተመልካቾች፣ ብላክ ፓንተር ፊልም ብቻ አይደለም፣ ስለ ፍትህ፣ ስለ ታሪክና ስለ ወደፊት ተስፋ የሚናገር ታላቅ ጥበብ ነው። ቻድዊክ ቦዝመንም ለዚህ ሚና የሰጠው ክብርና ጥንካሬ ሁሌም ሲታወስ ይኖራል። ዋካንዳ ለዘላለም። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።